አሁን ኤርሚ አሁን በዚህ እኔ አሁን እያከበርኩ ነው እየተናገርኩ ያለው አሁን ነገረ ድነት ላይ ታወራለህ አታወራም? ነገረ ድነት ነው እያወራን ያለ ነው ነገረ ድነት ነው። አምጣ በክርስቶስ ከክርስቶስ ውጭ ተክልዬ ተቀብረዋል። ደቂቃ አስቀምጡለት፣ 2 ደቂቃ አስቀምጡለት። ስለማይጨርስ በደቂቃ እናድርገው። ከዚህ በኋላ ስለማያስወራኝ ለጠየቁት ጥያቄ መልስ አይሰጥም። ምክንያቱም እንዳስወርደ ፈልጎ ነው። እኔ ግን ማናችሁም እንዳታስወርዱት ጌታ እንደው በመድኃኒዓለም በጌታ ነው የምለምናችሁ። ቢኒን ማንም ሰው እንዳያስወርደው እኔም እንደዚሁ አለቅም። ጥያቄን ነው ማለት ነው እየጠየቁ ያለሁት። የምናወራው ነገረ ድነት ነው። ልብ በሉ። አርዕሱን ቀይር ይላል እንጂ ነገረ ድነት ኦልሬዲ እያወራን ያለ ነው። ምክንያቱም ከቤዛነት ጋር በተገናኘ በአባ ተክለ ሃይማኖት ቤዛነት ዓለም አይድንም ብላ ወይ ሰው አይድንም ብላ ኦርቶዶክስ ታስተምራለች ብሎ አለኝ። ኦኬ፣ እኔ ቀጥዬ የጠየቁትኝ ከነገረ ድነት ጋር ስለሚገናኝ ቤዛነት ብሎ የሚለውን ቃል ቅድም ስለተጠቀመው ኦኬ የአቡነ ተክለ ሃይማኖት መቃብር የት ነው ነው ብያልኩት። እስካሁን ድረስ የምለምነው ለ5ኛ ጊዜ ነው የጠየኩትኝ። ከዚህ በኋላ ገና 15 ጊዜ ልጠይቀው እችላለሁ። እኔ ጥያቄን አልለቅም። እሱን ስትመልስልኝ ቤዛነት ብሎ የሚለውን በአቡነ ተክለ ሃይማኖት ቤዛነት ሰው ይድናል አይድንም፣ ወይ ደግሞ በሌላ ቤዛነት ሰው ይድናል አይድንም፣ ለቤዛነት የተሰጠን ኢየሱስ ብቻ ነው ወይስ ሌላ ነገር ተሰጥቶናል ብላ ኦርቶዶክስ ታስተምራለች ብሎ የሚለውን ነገር እኔ እዚህ 1300 ሰው ፊት ቁጭ አድርገዋለሁ። አንተ ግን በአንዲት ደቂቃ በማትሞላ ውስጥ የአቡነ ተክለ ሃይማኖት መቃብር እዚህ ቦታ ነው በለኝ። ከዛ ጥያቄ ልቀጥል። ቢኒ እንዴት ቤተክርስቲያን እንደምታስተምር አሳያለሁ። ካሜራ ከፍትና መጽሐፉን አሳያለሁ ማለት ነው። በአንዲት ደቂቃ ባለሞላች መቃብሩ እዚህ ቦታ ነው በለኝ። ከዛ ያ መቃብር ቦታው ምንድን ነው የሆነው? ከቤዛነት ጋር በተገናኘ ኦርቶዶክስ ምን ብላ ነው የምታስተምረው? ያ ቤዛነት ለሰዎች ድነት እንደተሰጠ ይናገራል አይናገርም? ዓለም የሚያየው ይሆናል። እባክህ የአቡነ ተክለ ሃይማኖት መቃብር የት ነው ቦታው? እሺ ስንት ደቂቃ ሰጠኝ? እሺ በጣም አሁን እንግዲህ ደስ የሚለው ነገር ቦታውን ንገረኝና ከዛ 5 ደቂቃ ሰጠኝ። ቆይ አየህ አምጥቼ ተከልኩ። መጽሐፍ ቅዱስ ስለማታምን አምጥቼ ከገድላት ጋር ልትተናነቅ ፈለግ። አሁን አንተ እኮ ገድላት አታምንም። ገድላት ስለማታምን የምታምነው መጽሐፍ ቅዱስ ነው አይደለ? አሁንም በገድላችን ላይ የአቡነ ተክለ ሃይማኖት ቤዛነትና የክርስቶስ ቤዛነት እኩል ነው የሚል ቦታ የምትፈትተው የተክልዬን ነው የሚል ቦታ አሳየን። ጀግና ከሆንክ ቆይ አሳየን። ከዛ በተረፈ እኔ አሁን ላወጣል የመጣሁት በእምነት ብቻ ብለህ ከልጁ ጋር ስታወራ አለ መዳን በእምነት ብቻ ነው ስላልክ ነው። ተክልዬ የማይኛ አባት ናቸው ያሉበት ቦታ በረከታቸው። በነገራችን ላይ እኔ ታውቃለህ ግብፅም እስራኤልም ጣሊያንም ሌላም ቦታ ዞር ያለው። ስለዚህ ምኑንም ቤት ተወትፈህ 66 1954 የተተረጎመ መጽሐፍ አንብበ ክርስትና ይገባኛል ብለህ ለደቂቃ ማሰብ የለብህም። እና እንዳልገባ ላሳይ ስለሆነ ያዕቆብ ላይ ከልጁ ጋር ስለነበራችሁ አሁን የተክልዬን እኩል ነው የምትፈትተው የተክልዬን ስጋ ነው ካልከኝ አውጣና አሳየኝ በቤተክርስቲያን ትምህርት። ካለዛ ግን አሁን መልስ ስታጣ ወደ ገድላት ውስጥ ተወተፍክ። አየህ መልስ ስታጣ ሲጨንቅ ገድላት ውስጥ ተወተፍክ። ስለዚህ አሁን ከገድላት ውጣና እና መጽሐፍ ቅዱስ ላይ እናውራ። ደቂቃህን መጽሐፍ ቅዱስ ላይ እናውራ። ከገድላት ውጣ። ገድላት ለአንተ አይገባህም። ገድላት የመምታት ለዛው ሞራል ሊኖር አይገባም። አወራህ አይደል? ካወራህ ጨርስ። ጨርስ። አውርተህ እንኳን የመጨረስ እኮ የሆነ በ4 ነጥብ የምትዘጋበት ቦታ መኖር አለበት። አየህ እኔ ዝም ብዬ ከአንተ ጋር ደርቤ የማልጮኸው ጫጫታ እንዳይፈጠር ማለት ነው፣ ጩኸት እንዳይፈጠር ማለት ነው። ኦኬ ለ6ኛ ጊዜ ነው የጠየኩት። አሁን ደግሞ ለ7ኛ ጊዜ ያንኑ ጥያቄ ነው የምጠይቀው እኔ። ምክንያቱም ልብ በሉ እሱ አሁን እኔ ከነገረ ድነት ጋር በተገናኘ አቡነ ተክለ ሃይማኖት በአቡነ ተክለ ሃይማኖት ቤዛነት ሰው አይድንም ማነው ሰው ይድናል ብላ ኦርቶዶክስ አታስተምርም ማለት። ኦኬ እኔ እና እዚህ ላይ ጥያቄ ልጠይቅ ብዬ ስለው ኦኬ ጠይቀኝ ብሎ ስላለ ቅድም ባብራራበት 5 ደቂቃ በተናገረበት ማለት ነው ለጥቄ እኔ የማያነሳውን ጥያቄ ወይ ገብቶታል ወይ ሸቶታል። እና እኔ ጥያቄ ምንድነው በአቡነ ተክለ ሃይማኖት ቤዛነት ሰው አይድንም ወይ ደግሞ ይድናል ብሎ የሚለውን ጥያቄ ከማቅረብ በፊት ከቤተክርስቲያኒቱ መጽሐፍት የጠየቁት ጥያቄ አላፍርባቸውም ብሎ ያለውን የአባቱን የአቡነ ተክለ ሃይማኖትን መቃብር ነው።
ካላፈረ የአባቱ የአቡነ ተክለ ሃይማኖት መቃብር እንግዲህ ጣሊያን፣ እስራኤልም ግሪክም የተለያየ ቦታ ላይ ሄደ ሊሆን ይችላል። መቃብራቸው ጋር የአቡነ ተክለ ሃይማኖት መቃብራቸው ጋር ሄደ ከሆነ ካልሄድክም በስማ በለው ሰምተህ ከሆነ ወይ ደግሞ አንብበህ ከሆነ ወይም ሄደህ አይተህ ከሆነ እኔ በአጭር ቃል አሁንም እባክህ የምለምንህ ለስድስተኛ ጊዜ ነው፣ ጥያቄን አልለቅም። የአቡነ ተክለ ሃይማኖት መቃብር ስፍራቸው የት ነው? ቢኒ አጭር መልስ ነውና ከዛ ተቀጥል። በጣም ጥሩ። እሺ በአጭሩ ልመልስልህ። እሺ ትጠቀምበታለህ? አዎ ሰውም ይጠቀምበታል። እኔ ደብረ ሊባኖስ ሄጃለሁ። ፕሮቴስታንት ሆኜ ነው በነገራችን ላይ ደብረ ሊባኖስ ሄድኩት። ገብተዋል። ደብረ ጽጌም ሄጃለሁ በነገራችን ላይ ፕሮቴስታንት ሆኜ ነው የሄድኩት በቀብር ምክንያት። ስለዚህ በአጭር አማርኛ ኢትዮጵያ ውስጥ ደብረ ሊባኖስ የተቀበሩት ማለት ነው። ቴንክ ዩ በጣም ነው የማመሰግነው። ነበርኩ። አሁንም ይኸውልህ ቀጥታ ስፔሲፊክ ለቀብር ነው የሄድኩት ፕሮቴስታንት ሆኜ። አሁን አንተ የምታወጣልኝ ለምን ሄድክ አይደለም፣ ለምንም ሄድ የምታወጣልኝ የክርስቶስ ቤዛነት ሁላቸው የተክልዬ መቃብር የሚል አውጣ እናሳየኝ። አንተ አይደለም ጥያቄ እኔ እንድጠይቅህ ጥያቄውን እንደዚህ አድርገህ ጠይቀኝ ብለህ ማለት ያለብህ እኔ ነኝ የምጠይቅህ። እግዚአብሔር ይስጥልን 6 ጊዜ ጠይቄው 7 ጊዜ ጠይቄው በሰባተኛው ችግር የለብኝም። ለምን መሰለህ የማይመለከትህን ስለምታወራ እኮ ነው። ወተፍኩ አይደለ ላውራ ብራዘር መጽሐፍ ቅዱስ ማውራት ስለማችል አሁን ላውራ። እሺ ቀጥል። አውጣና ሳየን። አልተጠየቅክም፣ ስጠይቅህ ነው። ልብ በልና ስማ። 7 ጊዜ ጠይቄው የአባቱን አላፍርባቸውም ብሎ ያለውን የአቡነ ተክለ ሃይማኖትን መቃብር 7 ጊዜ ተጠይቆ ጴንጤ ሆኜ ነው የሄድኩትኝ። በረከታቸው ይደርብኝ። ተግባቦት የጳውሎስ የአቡነ ተክለ ሃይማኖት በረከት ይደርብኝ። ብራዘር ተግባቦት ይወቅ። እሱን እንደፈለግ እኔ ማደር አይደለም ይስፈርብህ፣ እኔ ምንም ችግር የለውም። እኔ አይደርብህ ብዬ አላልኩም። ተግባቦት ግን ወቅ ትልቅ ሰዎች አይደለም እዚህ ጋር እኮ እኔም ነጫጭ እያወጣሁ ነው። ያንተ ደግሞ ከኔ በጣም ብዙ የወጣ ነው እና ተግባቦት ወቅ እና ቴንኪው። ኦኬ 7 ጊዜ ተጠይቆ አላፍርባቸውም ብሎ ያለውን የአቡነ ተክለ ሃይማኖትን መቃብር በምጥ ያው ቴክስት ተልኮለት ሊሆን እንደሚችል አስባለሁ። ምንድነው ያለው? እኔ ላውራበት፣ ለሌላው ሰው አቴንሽን የሚሰርቅ ነገር አታደርግ። ኦኬ እኔ መቼ ነው የሄድከው? ለምንድን ነው የሄድከው? ለማስቀበር ነው? ለሽርሽር ነው? አልጠየቅኩም። ለማስቀበር የሚሄድ ለሽርሽር የሚሄድ ጴንጤም ሆነ ሂድ፣ ኦርቶዶክስም ሆነ ሂድ፣ መቃብሩ ስፍራው የት ነው? በአጭር አማርኛ ያው 7 ጊዜ እንደምንም አመጠህም ቢሆን ደብረ ሊባኖስ መሆኑን ነግረኛል ማለት ነው። ቴንክ ዩ። የደብረ ሊባኖስ መቃብር ቤዛ እንደሆነ ታውቃለህ አታውቅም? እግዚአብሔር ቤዛ አድርጎ እንደሰጣችሁ ታውቃለህ አታውቅም? መመለስ ትችላለህ። በጣም ጥሩ። ደብረ ሊባኖስ ለመግባት በነገራችን ላይ ቤዛ የሚለው ትርጉምን እኮ አታውቀውም። በደቂቃ እናድርገው ለጥያቄ። ቆይ ቢኒ እንደዚህ እናድርግ። እኔ አንድ ጥያቄ እጠይቅሃለሁ። ከገድሌው መጽሐፍ ቅዱስን እንዳስጣልኩ ዛሬ ገድላትን አስጥዬ ነው የምወጣው። በነገራችን ላይ ገድላት ዳግም እንዳታነሳ አድርጌ ነው የምወጣው። መጽሐፍ ቅዱስን እንዳስጣልኩ ገድላትን አስጥዬ ነው የምወጣው። አንድ ሰው እንዳታወርደኝ አስጥዬ ነው የምወጣው። አስጥዬ ይኸው ዳግም ገድላት አላነሳም ብለህ ነው የምትወጣው። ፉከራውን ትተህ ወደ ተግባር ግባ። በተግባር ነው። አሁን ዝም ብሎ ላስጥልህ ላሳቅፍህ ብሎ የሚለው ፉከራውን ተውና ቀጥታ ወደ ተግባር ገባ። ቢንዬ ማለት ነው። ወንድምነት ምናልባት ይቅርታ እንዲሁ ለውይይት እንዲመቻችሁ ያክል ነው። ምናልባት ቢኒያም ሽታዬ ሰው ታስገባት ደርብ አንተና እኔ ብቻ እንነጋገር። ከዛ በየተራ ታናግሩኛላችሁ። በየተራ ታናግሩኛላችሁ። ቀጥ በሉ ሌሎቻችሁ፣ ቀጥ ብለህ ተማር። ዛሬ መጽሐፍ ቅዱስ እንዳስጣልኩ ገድላትን አስጥዬ እወጣለሁ። እሺ እኔ ቢኒ ማስታወቂያ ሊናገር ነው እሱ እንጂ እኔ እናንተን የምናወራው። ቢኒ ወንድምነት ማስታወቂያ ሊናገር፣ ለማስታወቂያ አትከልክለው። ከዛ እኔ እናንተን የምናወራው
ማን እንደሚጥል እናያለን። እንግዲህ እኔ እናንተ ዛሬ እናያለን። ታብ ኮፒ ሊንክ ሼር አድርጉ። አስጣይ ነው ወይስ ጣይ ነኝ ወይ አስጥለዋለሁ ወይ አስጥለኛል እናያለን። ቀጥል ወንድምነት። እሺ ወንድምነት በእምነት ብቻ በኦርቶዶክስ መዳን አይቻልም ወይ ይመስለኛል። የውይይታችን ሀሳብ እሱ ነው እና አሁን እኔ እስካሁን ምንም የሰማሁት ነገር የለም። የእሱን አቋም በኦርቶዶክስ መዳን በእምነት ብቻ አይቻልም ብሎ ነው የሚያምነው። ማስታወቂያ አይደለም። ቢኒያም አንተ አይደለም ቤቱን የምትመራው፣ አንተ አይደለም ቤቱን የምትመራው። ቢኒያም አትፍሩ አላልኩም። አስቁመው። ደቂቃ ተሰጥቶ ታወራለህ። እሱ ተናግሮ ይጨርሳል። ቢኒያም እንደዛ አታድርግ። እንደ አንተ ዛሬም እንኳን አትማርም እንዴ? በመድኃኒዓለም እንደዚህ ክፉ ታናግረናለህ። እሱ አያወራም እኮ አልኩህ። አካሄዱን ነግሮን እኔ እናንተ ነን የምናደርገው እንጂ አንተ ቤት ውስጥ ገብተህ እኔ ጋር እኮ ነው እንግድነት የመጣው። ስትስብ አስገባው። ጸጥ በሉ ዝም በሉ አትበላቸው። ሀሳብ ካላቸው አውርተው። ውይይቱ ግን እኔ እናንተ ነን። ይኸው ከላይ ያለን አይደል? አዎ ዚአዬ ለዚአከ ይባላል። እኔ እናንተ ነን። አንተ ትሰጠኛለህ፣ እኔ እሰጥሃለሁ ማለት ነው። ስለዚህ የምታስጥለኝን የምታራግፈውን ነገር ታራግፋለህ፣ እኔም ደግሞ የማራግፈውን ነገር አራግፍልሃለሁ ማለት ነው። እና ዳንዬ ጨርስና ስጠን። ቴንክ ዩ ወንድምነት። በቃ እንድንማር ማለት ነው፣ መማር እንድንችል አንተ እንደ ወንጌል አማኞች ቤተክርስቲያኒቷ በእምነት ብቻ አይዳንም ብላ ታስተምራለች ወይ? ሙግታችን። ስለዚህ ቤተክርስቲያኒቷ በእምነት ብቻ አይዳንም ብሎ ሲናገር ደጋግመን እየሰማን ያለ ነው ቢኒያም። እና ስለዚህ በእርግጥም ቤተክርስቲያን በእምነት ብቻ አይዳንም ብላ አታስተምርም። ይሄ ሀሳብ መሞገት አለበት። ስለዚህ ወንድምነት ይሄ ጥሩ አጋጣሚ ነው። ከመግባቱ ካልቀረ ርዕሱን ዳይቨርት ለማድረግ እየታገለ እንዳየ ነው እያለ ነው የማየው። ወደ ሀሳቡ ተመለሱና በእምነት ብቻ ኦርቶዶክስ ውስጥ ሰው መዳን አይችልም ወይስ ይችላል? እሱን ሀሳብ ክሊር አድርጉልን። ተባረኩ። ይህንን ጨርሰን ወደዛው ነው የምንመጣው። ልክ ነው። ከዚሁ ጋር በተገናኘ ነገረ ድነት ነው። በእምነት ብቻ ቤተክርስቲያኒቱ ትላለች አትልም፣ በመጽሐፍ ቅዱስ ነው በገድላት ድርሳናት ትላለች አትልም ነው። ኦኬ ቢኒያውን ማይኩን ክፈትና ቅድም ይኸው ልሰጠህ ነው። ማይኩን ክፈትና የአቡነ ተክለ ሃይማኖት መቃብር ሰዎች እንዲድኑበት ቤዛ አድርጎ እግዚአብሔር ሰጥቷቸዋል አልሰጣችሁም ነው እየጠየቁ ያለሁት። ይህም መልስልኝና ከዛ እንቀጥላለን። እሺ አሁንም መልስ መልሳለሁ። በመጀመሪያ ለዳንኤል መልስ መልሳለሁ። ለዳንኤል ለሁለቱም ነው መመለሰልህ። እኔ የሚዩት ያደረግኩት ጥያቄ እሱ አልጠየቀህም ቢኒ። ጥያቄ ጠየቅኩህ እኔ ነኝ። እሱ አካሄዱ እንዲህ ቢሆን ነው እንጂ ብሎ ያለው እኔ ጥያቄ አለኝ ቢኒያም ብሎ ለአንተ ጥያቄ እኮ አልጠየቅም። ጥያቄ ቢጠይቅ እርግጥ ነው የመመለስ ግዴታ አለብን። ታደርጉኛላችሁ። እኔን እኛ ያደረግኩ ተግባቦቱን አንተ እያበላሸው ስለሆነ ማለት ነው። ጥያቄ ገብቶ ለተናገረው የፍርሃት ነገር እውነቱን ማሳየት አለብኝ። አካሄዳችሁ የሁለታችሁም እንደዚህ ይሁን ብሎ ነው ያለው። በእምነት ጉዳይ ኦርቶዶክስ መዳን ትችላለህ። መዳን በእምነት ነው ወይስ በስራ ነው ብሎ የሚል መዳን በእምነት የለም ብላ ነው የምትለው ኦርቶዶክስ ወይስ አለ ብላ ነው የምትለው? በእሱ ጉዳይ ላይ በእምነት ጉዳይ ላይ በቤተክርስቲያኒቱ መጽሐፍ በመጽሐፍ ቅዱስም ልናወራ ነው። ጥያቄ አለኝ ብሎ ባላለ ላይ ባወራ ሁሉ አንተ መልስ መስጠት የለብህም። እኔ ጥያቄ ጠይቄ ያለሁት ጥያቄን አሁንም ስማኝ። የደብረ ሊባኖስ መቃብር የአቡነ ተክለ ሃይማኖት የአባትህ መቃብር ለሰዎች የመዳን የቤዛነት ቦታ እንዲሆን እግዚአብሔር ሰጥቷል አልሰጠም? እሺ በመጀመሪያ ደረጃ በአጭር አማርኛ ዳንኤል የተናገረው ትክክለኛ ነገር አይደለም ስል ለምን ትናደዳለህ? ለምን ትናደዳላችሁ? በመጀመሪያ አንተ መጀመሪያ እኮ የገባኸው አገባብ እኮ ካሜራ ከፍተህ ነው የምናወራው። ምንም የተናደድኩት ነገር ቆይ ቀጥዬ እመልስልሃለሁ። ዳንኤል ምንም ጥያቄ ባልጠየቀህ ላይ የግድ ዳንኤል ላይ ላውራት በል። ዳንኤል አካሄዳችሁ እንዲሆኑ የገባው መዳን በእምነት ብቻ ብለን የገባኸው እኮ። ታዲያ ሌላ የለም ብለህ ነው የገባኸው ብቻ ነው የገባኸው። አሁን ወደ ገዳም ስማኝ፣ የገባው መዳን በእምነት ብቻ ብለን የገባው አይደለ? አድምጠኝ። በቃ እሱን አሁን ላነሳኸው ቢኒያም እባክህ ጊዜ አትፍች። እኔ የገባሁትኝ ነገረ ድህነት ነው ያልኩት። ነገረ ድህነትን ትምህርት ነው። ኑ ጠይቁኝ እኔም ልጠይቅ ብዬ ማለት። ቆይ ልጨርስ እባክህ፣ አትደርብ እባክህ። ሚዩት ማድረግ አልፈልግም።
ግን ሚዩት የማደርግህ እድል አትሰጥም፣ አታቆምም፣ ጥያቄ አትመልስም። ወደዛ ወደ ዋናው ጉዳይ ላይ እንግባ ትለኛለህ። ዋናው ጉዳይ ላይ ነው ግን ያለነው። እባክህ አሁንም ሳንረባበሽ እንድናወራ ማለት ነው። አንድ ጥያቄ 7 ጊዜ ጠይቄሃለሁ፣ መቃብሩን ስፍራ እንኳን ላለመንገር ማለት ነው። ምክንያቱም አንተ አታምንም ትለኛለህ። እኔ እኮ የግድ ማመን የለብኝም በአቡነ ተክለ ሃይማኖት መቃብር። አንተ የምታምነው አላፍርበትም ብለህ ያልከው የአባትህን መቃብር ለመናገር 7 ጊዜ ጥያቄ ተጠይቀህ በ7ኛው ነው የመለስክልኝ። 7 ጊዜ መልሰህ ማለት ጥያቄ ጠይቄ በ7ኛው የመለስክልኝን ጥያቄ ስትመልስልኝ የአባትህ የአቡነ ተክለ ሃይማኖት መቃብር ለአንተም ይሁን ለኦርቶዶክሳውያኑ ለምታምኑባቸው ሰዎች በአቡነ ተክለ ሃይማኖት በምታምኑ ሁሉ ለመዳን እንዲሁም ቤዛ ሆኖ ከእግዚአብሔር ተሰጥቷል አልተሰጠም ነው ብዬ ጥያቄ። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ቤዛችሁ ነው ወይስ ቤዛችሁ አይደለም? ጥያቄ ነው ቢኒ ጋይድ ከነገረ ድነት ጋር የተገናኘ ነው። ደቂቃ ስጠኝ። እሺ 2 ደቂቃ ስጠኝ። መልስ 2 ደቂቃ ስጡት። 2 ደቂቃ አድርጉለት። ያ ቴንክ ዩ ለጥያቄው ለዚህ መልስልኝ። 2 ደቂቃ ይበቃል። ካነሰ ጨምርልሃለሁ። 2 ደቂቃ አድርጉለት። ቴንክ ዩ ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም? የአቡነ ተክለ ሃይማኖት መቃብር እንዳገባብኝ በጣም ጥሩ። ትልቁ የጭንቅላት ችግር ቃላትን አለማወቅ ነው። ቤዛ የሚለው ቃል ምን ማለት ነው? በመጽሐፍ ቅዱስ ላይ እኛ በቀራንዮ መስቀል ላይ ለዘላለም የህይወታችን ዋስትና የተሰቀለልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህንን የመዳን እውነት የማዳን እውነትን ቤተክርስቲያን ለማንም አትሰጥም። ለምሳሌ የጳውሎስ ጨርቅ አዳነ፣ የዘላለም መዳን ነው። የጴጥሮስ ጥላ አዳነ፣ የዘላለም መዳን ነው። አሁን ትልቁ ፕሮቴስታንት ግራ የሚጋባበት መዳን የሚለውን ትርጉም አያውቀውም። ስለዚህ አሁን እኔ አሳየኝ እያልኩ ያለሁት ተክልዬ በክርስቶስ ቦታ ተሰቅለዋል ብላ ቤተክርስቲያን አትልም። ቅድም ቤዛነትንም ሳስቀምጥ ከዛ ነው። የቤዛነት ትርጉምንማ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላትን አውጥተህ ማንበብ ትችላለህ፣ ቤዛ ምን ማለት እንደሆነ ማለት ነው። ስለዚህ አትልም ቤተክርስቲያን። አንደኛ። ሁለተኛ በግልጽ እንድትረዳ የምፈልገው ቤተክርስቲያን የማትለውን እንደፈለክ እያወራ በመጀመሪያ ደረጃ ተክልዬ እኮ አንድ አባት ናቸው። እኛ እኮ ብዙ እኮ አሉ፣ አንድ አባት ናቸው። ስለዚህ አሁን አንተ በማታቀው እምነት ባልሆነ የሰውን እምነት ለማንጓጠጥ፣ ለስድብ፣ ለጥላቻ ብድግ አድርገህ የምትጠቀመውን ገድላት አንሳ። አስጥዬ ነው የምወጣው የምልህ ለዛ ነው። በነገራችን ላይ እሱንም መጽሐፍ ቅዱስን እንዳስጣልኩ እኔ የመጀመሪያ ከአንተ ጋር ፍልሚያ የጀመርኩት በዚህ አደባባይ ላይ እንዳትረሳው። 7 ዓመታችን ነው። አስጥያለሁ ብዙ ነገር። ብዙዎች ማንነትን እንዲነቁ አድርጌያለሁ። እንዲነቁ ስላደረግኩ ዛሬ ደግሞ ገድላት ለምን አነሳው ብለህ እኔን የሚዩት ያረኩ ደቂቃህን ጨርሰሃል ቢኒ። ወይኔ እንደዚህ በቃ በክርስቶስ አረ ተግባቦት ወቅ ቢኒ ፕሊስ። ደቂቃን ጨርሳል ብዬ ስልህ እንደው እያልክ እንደዚህ አታውራ። ደቂቃን ጨርሳል እኔ መሰለኝ ከጴንጤ ጋር ልግባባን ብዬ እያበድኩ ያለሁት እኔ ነኝ አንተ። ደቂቃን ጨርስ። አሳበዱ እኮ በነገራ እኔ ነኝ አንተ። አሁን ልታስወጣኝ እኮ እንደፈለግህ እኮ አውቃለሁ። ልታስወጣኝ ላስጥልህ ስለመጣው ልታስወጣኝ እንደፈለግህ አውቃለሁ። ማንም አያስወጣህም። አንተ እሱን የፈለግከው አሁን አሳየኝ። ክርስቶስ የክርስቶስ ቤዛነት እኩል ነው ከተክልዬ ጋር የሚል አውጣና ደቂቃህን ጨርሰሃል። በመድኃኒዓለም ዚስ ኢዝ ኦርቶዶክስ ኢቲክስ እንኳን አያውቅም። ደቂቃህን ጨርሰሃል ነው ያልኩትኝ። አንድ ልብ በሉ፣ ሚዩት አድርገው እጅህን አይብላ። ልብ በሉ፣ የጠየቁት ጥያቄ ምን ነበረ? እዚህ ያላችሁ ሰዎች ሪከርድ የምታደርጉ ማለት ነው። የጠየቁት ጥያቄ የአቡነ ተክለ ሃይማኖት መቃብር የት ነው ብዬ 7 ጊዜ ጠየቅኩትኝ። ያው በ8ኛው አምጦ ደብረ ሊባኖስ ስለሆነ ቴክስት ተልኮለት ማለት ነው። እስቲ እባክህ አትረብሽ፣ እባክህ እንደዚህ አድርጋ አይደለም ከኔ ላይ የምታስጥለው ማለት ነው። የምታራግፈው እጅህ አያርፍም፣ አፍህ አያርፍም። ማይክ ትከፍታለህ፣ ስርዓት የለህም፣ ደቂቃ አትጠብቅም። የተሰጠህን ደቂቃ ተጠቅመህ እንኳን ዝም አትልም። አንዴ ከጀመርክ አታባራም ማለት ነው።
የተሰጠን ደቂቃ እኮ እዚህ ጋር እኮ ደቂቃው የተቀመጠው እኔም ሳወራ ደቂቃ ሲያልቅ እተውልሃለሁ ማለት ነው ነቢይ። አንተም ደግሞ ስታወራ ደቂቃው ሲያልቅ ለእኔ መተው አለብህ እንጂ ተለምነ በግዚኦታ እንዴ ደወልና እኮ ታቦት ሊወጣ እኮ ምንም ያህል አልቀረውም። አንተን ደቂቃ ሲያልቅ ለማስቆም ማለት ነው። እና ፕሊስ ቢኒ እና ጥያቄ የጠየኩትን ልብ በሉ። እዚህ 1500 ሰው ያላችሁ ምንድን ነበር የጠየኩትኝ? የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ማለት ነው ቤዛ ሆኖ ከእግዚአብሔር ዘንድ ሰዎች እንዲድኑበት ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም ነው የኔ ጥያቄ የጠየቁት። እሱ ግን እስካሁን ድረስ ስላለው ነገር ሪከርድ ስለተደረገ ተሰሙታላችሁ። አሁንም መልሼ ጠይቃለሁ፣ 2 ጊዜ ጠይቃለሁ። ስለ ገዳሙ ስለ መቃብሩ ስፍራ ቤዛ ሆኖ ከእግዚአብሔር ተሰጥቷል አልተሰጠም ብሎ የሚለውን ለ3ኛ ጊዜ ጠይቃለሁ። ኦኬ፣ ይሄን ካልመለስክልኝ ውልፊት የለም። ወደ ግራም ወደ ቀኝም ወደ ኋላም ወደ ፊትም አለ። ቤዛ ሆኖ ተሰጥቷቸዋል። ስለ ቤዛነት ነው የምናወራው። ቤዛነቱ የተሰጠው ለድነት ነው ለድነት አይደለም ብሎ የሚለው እንድናወራ ነው። በል በደንብ አራግፈው። ይኸው እዚህ ፊት ለፊት አለው። በእውቀት ታራግፋለህ። ለጥያቄ መልስ መልስልኝ። 1 ደቂቃ ነው የምሰጠው አሁን እንድትመልስልኝ። ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም? የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ጻፍልኝ። 1 ደቂቃ። ያው በጣም ጥሩ። አሁንም በመሃል እንዳትገባ አልገባም። አሁንም በመሃል እንዳትገባ የእውቀት ትንሽነት እንጂ ሙሴ ለእስራኤል ቤዛ ሆኖ ተሰጥቷል። ግብፅ ቤዛ ሆኖ ተሰጥታለች። ገንዘብ ቤዛ ሆኖ ተሰጥቷል። መጽሐፍ ቅዱሳችንን በአግባቡ ማጥናት ነው። ጥቅሶች እናመጣለን። ቤዛ የሚለው ቃል ከክርስቶስ ቤዛነት ጋር ግን ይሄ ቤዛነት አይገናኝም። ከክርስቶስ ቤዛነት ጋር እንደ አንድ ክርስቲያን ማንም የሚያነብሰው ቤዛ የሚለውን ቃል ብድግ አድርገው ወስደህ ከክርስቶስ ቤዛነት ጋር አቻ ነው ለማለት የቤዛነትን ትርጉም ማጥናት አለብህ፣ ማወቅ አለብህ። ስለዚህ የክርስቶስ ቤዛነት ከማንም ጋር አቻ አይደለም። ጨረሱ። ደቂቃ አልቋል። ልብ በሉ። አሁንም አልተመለሰልኝም። አሁንም ለ4ኛ ጊዜ መልሼ ጠይቀዋለሁ ማለት ነው። በቃ እንደዚሁ ነው። ከተለቻችሁ ሻይ ጠጡ፣ ትንሽ ተናፈሹ፣ ወደ ሽንት ቤት አካባቢ ሂዱ። በቃ እንደዚሁ ነው። አሁንም እንቀጥላለን። የጠየቁት ጥያቄ ምንድን ነው? እኔ በመጽሐፍ ቅዱስ ውስጥ ቤዛ ተብሎ ማ ተጠርቷል? እነማነማ ቤዛ ብለው ተጠሩ? አይደለም የኔ ጥያቄ። መዝገበ ቃላቱ ቤዛ ብሎ የሚለውን ቃል እንዴት ይተረጉመዋል? አይደለም የኔም ጥያቄ። ምክንያቱም የመዛግብተ ቃላቱን የሰሩት የቋንቋው ሊቃውንት እንዴት ብለው እንደተረጎሙት ቤዛ ብሎ የሚለውን ቃል የግዕዙን ቃል ምን ተብሎ እንደተተረጎመ ቢንያምን መጠየቅ አይጠበቅብኝም። አለቃ ኪዳነ ወልድ ክፍሌ፣ እነ ደስታ ተክለወልድ፣ እነ ከሳቴ ብርሃን ተሰማ ስላሉ ማለት ነው። እዚህ መዝገበ ቃላት የአዲስ አበባ ዩኒቨርሲቲ መዝገበ ቃላት ሁሉ ስላለ የኔ ጥያቄ የቋንቋውን ትርጉም ንገረኝ አይደለም። የኔ ጥያቄ በመጽሐፍ ቅዱስ ውስጥ ቤዛ ማን ተብሎ ተጠርተዋልም አይደለም። የኔ ጥያቄ የአቡነ ተክለ ሃይማኖት ለ4ኛ ጊዜ የምጠይቀው ልብ በሉ። አሁንም እባክህ ለምናለው 1 ደቂቃ ሰጥሃለሁ ማለት ነው። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ የአባትህ የማታፍርበት መቃብር ቤዛ ሆኖ ተሰጥቷችኋል አልተሰጣችሁም ነው እየጠየቁ ያሉት። ቢኒ 1 ደቂቃ ስጡት። አሁንም እንዲመልስልኝ እችን መልስልኝ። ካልመለስክ ደግሞ ያው አውርተህ ደግሞ እንደገና ደግሞ እመጣለሁ ማለት ነው። ጥያቄን አለቅ አበደን ይላል አለቅ። ኦኬ መልስልኝ። 1 ደቂቃ ቁጭ አድርጉለት። ቴንክ ዩ 1 ደቂቃ ቢኒ። ደቂቃው ሲያልቅ እያየህ እንደዛ እንዳይሆን ተግባቦቱ እንድንቀጥል ማለት ነው። 1 ደቂቃ አስቀምጡለት። ያው ጎሄድ። አሁንም አስረግጬ የምነግርህ የአቡነ ተክለ ሃይማኖት ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የላትም። ቤዛ የሚለውን ቃል አጥና። ከዛ በተረፈ ግን ቤዛነትን እቺ እውነተኛ ቤተክርስቲያን ከማዳን ከዘላለም ጋር ብያለሁ። ከዘላለም ጋር ከድቅድቅ ጨለማ ወደሚደነቅ ብርሃን በቀራኔው መስቀል ላይ የተሰቀለልን የቤዛነት እውነት ከክርስቶስ ውጭ ሌላ አትልም። አስረግጬ አልነገርኩ። አሁን ለምሳሌ ቤዛ የምትባል ጓደኛህን አምጥተህ ቤዛ ብለህ ልትጠይቀን ነው ማለት ነው። አየህ መጽሐፍ እንዴት አውጣና ከክርስቶስ ጋር እኩል አርጋዋለች ብለህ ከክርስቶስ ቤዛነት ጋር እኩል ተክለ ሃይማኖትን አስቀምጣለች የሚል
አለቀ። ካለዛ ግን ፈርተ እንደሆነ አውቃለሁ። በነገራችን ላይ ወደ ዋናው ነገር ላስጥል ወደ መጣሁት ፈርተ ነው። ገድላቱንም አስጥዬ የወጣው እንደሆነ በዚያ አውቃለሁ። በነገራችን ላይ ይኸው ጨረሱ። አለቅም ዛሬ በነገራችን ላይ እሺ፣ ቴንክ ዩ ደቂቃን ጨርሳለሁ። አደራ ቃል ለምድር ለሰማይ እንደው በምትወደው ታቦት እንዳትለቀኝ። ግን እኔ የምለምንህ አንተን ደቂቃ ሲያልቅ አልቋል። የተግባቦትን ግብ ብቻ ጠብቅልኝ። እንደው በምትወደው ይሰማል ብለህ ባልከው በስሜነሽም ይሁን ባቦነሽ ግን አትሂድ። ጨርሳል። ጥያቄ እኔ አሁን እንዳንተ ባለጌ ልሁን ጥያቄንም ጠይቀው በፈሱ አጋንንት የሚያስወጣ አሁን እኮ አታንሳ። እኔን የሚሄድ ያደረኩት በሚሰማ ታቦት ነው እየለመንኩ ያለሁት እኮ ቢኒ ምን አጠፋው አትበል። እኔም ደግሞ በፈስ ለሚያባርረው እንደዚህ ስለምትል እኮ ነው ቢኒ የምለምንህ። አትበላ አትበል አልልም። በቃ እየተነጋገር አልልም። እሺ ቢኒዬ አልልም። ቴንኪው በምህረት ይቅርታ። ሁለተኛ አይልም። እሺ ባቡነሽም በስሜነሽም ብዬ ለምኜ ካልተሰማው በቃ አልልም። ሁለተኛ ኦኬ። አሁንም ለአምስተኛ ጊዜ ጥያቄን እቀጥላለሁ። ለምን በአባቱ በአቡነ ተክለ ሃይማኖት የማያፍረው ወንድማችን ስለሳቸው መልስ ለመመለስ ስለ መቃብራቸው ቦታ ሲጠይቅ 7 ጊዜ ተጠይቆ መልስ ያው እንደምታዩት ማለት ነው። እንደዚሁም ደግሞ የመቃብራቸው ስፍራ ደብረ ሊባኖስ ቤዛ ሆኖ ተሰጥቷቸዋል ወይ ብዬ አሁንም ለአምስተኛ ጊዜ ነው የምጠይቀው። 1 ደቂቃ አርጉለት። የተሰላቻችሁ ሰዎች ካላችሁ ሻይ ጠጡ። በቃ እንደዚሁ ነው የምንቀጥለው። እስኪመልስልኝ ድረስ እንደዚሁ ነው የምንቀጥለው ማለት ነው። እና ማንም ሰው እንዳይሰላች ማይክ እንዳትከፍቱብን፣ በዚህ ምክንያት አግኝተው እንዳይወጣ በመድኃኔዓለም ለምለም ወንድሞችና እህቶች ዛሬ ብዙ ትዕግስት ሊያስጨርስ ይችል ይሆናል። ቢኒ ግን እንደሚመልስልኝ በ7ኛው ምን በ10ኛው ብቻ እጠብቃለሁ። ነብን 20 ጊዜ አይሆንም እጠብቃለሁ። ቢኒ ለአምስተኛ ጊዜ የምጠይቀህ ያንኑ ጥያቄ ነው። መልሰው 1 ደቂቃ ያደርጉልሃል። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ቤዛ ሆኖ ከእግዚአብሔር ዘንድ ተሰጥቷቸዋል አልተሰጣችሁም? ከክርስቶስ ቤዛነት ከመስቀሉ ጋር አይልም። በቃ እኮ ደጋግሜ እኮ ነገርኩ። አሁን ያኔ አውጥተህ ከክርስቶስ ጋር ይኸውልህ፣ ዛሬው እያስጣልኩ ነው። በነገራችን ላይ ይኸው ለሚያይን ህዝብ ድብና አድርጌ አሁን አውጥተህ ይኸው ከክርስቶስ ቤዛነት ከመስቀሉ እኩል አድርገዋለች ብለህ አሳይ እኮ ነው። አየህ እማስጥል እንደዚህ ነው። በነገራችን ላይ ዛሬ እኮ አስጣልኩ። በነገራችን ላይ ከዚህ በፊት በብድብድ የሚለውን ቃል አስጣልኩ። ዮኒ ማኛን እግዚአብሔር ይስጠው አስጣልኩ። አሁንም አውጣና ከክርስቶስ ቤዛነት ጋር እኩል ያደረገችበት ካለ አውጣና አሳይ። ደቂቃውን ጨርሳል። ቴንኪው ቢኒዬ በጣም አመሰግናለሁ። እሺ ወንድማችን አሁንም ለአምስተኛ ጊዜ ተጠይቆ አልመለሰም። እኔ የጠየቁት ጥያቄ ነው እሱ የሚመልሰው ኒውት This is orthodox ይላል ኤርሚያስ። ኦኬ ጥያቄ ጠይቁት ምንድን ነው? ለጠይቁት ጥያቄ መልስ አይመልስም። ልብ በሉ። ኦኬ አይመልስም። አሁንም ቢኒ ለ6ኛ ጊዜ ነው ይህን ጥያቄ የምጠይቅህ። ዛሬ ሳታስጥለኝ የሚራገፍ ነገር ካለ ሳታራግፈው እዚህ ቤት አትወጣ። እፈቅዳለሁ። እማን ላይ ያለ እንደሚራገፍ በእውነት የቀራንዮ ንጉሥ ጌታ ኢየሱስ ክርስቶስ ምስክር ይሁን ማለት ነው። ስለዚህ ማንም ሰው አያስወጣም። ማስታወቂያ መናገር የለብህም። ታብ ኮፒ ሊንክ ሼር አድርጉት የተሳለጠ እንዲሆን ወገኖቼ። ይህንን ወደ 1 ሚሊዮን ይግባ። ማንም ሰው አያስወጣንም። እንግዲህ ሻይና ቡናችሁን ፈንዲሻችሁን ይዛችሁ ቁጭ ብላችሁ መቆምቆም ነው። እኔና ቢኒ በቴሌቪዥን መስኮት የተገለጠ መስለናል። ጎን ለጎን ውሃ እየጠጣ እየተመለሰ ነው ለ5ኛ ጊዜ። እኔም እየጠጣሁ ነው ለ5ኛ ጊዜ። አሁንም ጥያቄ ይሄ ነው። የአቡነ ተክለ ሃይማኖት የአባትህ የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ለእናንተ ቤዛ ሆኖ ከእግዚአብሔር ዘንድ ተሰጥቷችኋል አልተሰጣችሁም ነው ጥያቄ። በአጭር ቃል 1 ደቂቃ አስቀምጡለት ይመልስ። ደቂቃዋን ብቻ እያየህ ደቂቃው ሲያልቅ አቁመው ጥያቄውን መልሰው አራግፈው። በነገራችን ላይ አሁን አስጣልኩ እኮ ዛሬ ደስ ያለኝ ነገር ይኸው ገድለ ተክለ ሃይማኖት ዳግም እንዳታበዛ። እኔ በነገራችን ላይ ነገርኩ። እኔ በዚህ ሶሻል ሚዲያ ከዩቲዩብ ፌስቡክ፣ ከፌስቡክ ቲክቶክ አውርጄ 0 ያደረኩ ማለት ነው። ዛሬም ከክርስቶስ ቤዛነት ጋር እኩል ተክልዬ ተሰጥተውናል የሚል መጽሐፍ የለንም።
የለንም። ይኸው አስረግጬ ለስድስተኛ ጊዜ ነገርኩ። አልቆጠርክም እንጂ ለሰባተኛ የለንም። ከእግዚአብሔር ዘንድ ልክ እንደ ክርስቶስ የአቡነ ተክለ ሃይማኖት ገዳም ወይም መቃብር ለቤዛነት ተሰጥቶናል የሚል ትምህርት የለንም። ቤዛችን በቀራኔው መስቀል ላይ የሞተልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። አንተ ግን አካሉ ስላልገባ ስላልዳንክ የዘላለም ሕይወትን ስላልወረስክ ይኸው እንደተቅበዘበስ ካለህ ና ወደ ብርሃን ልልህ ነው ዛሬም የመጣሁት። ና ተመለስ፣ ና ተመለስ፣ ና ተመለስ፣ ና ተመለስ፣ ና ተመለስ። ዛሬ ልክ መጽሐፍ ቅዱስ እንዳስጣልኩ ጠጥበል እዚህ ያለው ጠጥበል መጽሐፍ ሊያመጣ ነው። ታዲያ መጽሐፍ ቅዱስን እንዳስጣልኩ ቆይ ቁጭ በሉ እንዳስጣልኩ ዛሬ ገድላ ቆይ ጣልቃ አትግቡበት። ቆይ ቤኒ ኦኬ ቴንክ ዩ ና ነው ያልኩ። ለምንድን ነው የሚንጨበቃጨቁ? ቆይ እንዳስጣልኩ ቆይ ደቂቃ ጨርስ። መጽሐፍ ቅዱስን እንዳስጣልኩ ገድላትን ደግሞ ዛሬ አስጥዬ ራቁትን አደርግሃለሁ። ራቁትን በውሸት ዳግመኛ አታጭበረብርም። በነገራችን ላይ በውሸት አታጭበረብርም። ሚዩት አድርግ። እችን ፉከራ እንደ ፈለገ አትናቴዎስ አይቀጡ ቅጣት ቀጥቼህ ሚዩት አድርግ። እንዳትከፍት ሚዩት አድርግ። ኦኬ። እችን ፉከራ ያው ደግመዋለሁ። እንደ ወንድምህ እንደ ፈለገ አትናቴዎስ አይቀጡ ቅጣት ቀጥቼ የሚራገፈውን የሚወልቀውንም አውልቄልህ እልካለሁ ማለት ነው። እቺን ብቻ ልናገር፣ ትምክት ከሆነብኝ። እስካሁን በጣም ብዙ ጮኸሃል፣ ግን በስድስተኛው መለሰልኝ። ምን ብሎ? የመጀመሪያውን ጥያቄ 7 ጊዜ ጠይቄው በምጥ መለሰልኝ። ደብረ ሊባኖስ ነው መቃብራቸው ብሎ። ሁለተኛውን ጥያቄ ደግሞ 6 ጊዜ ጠይቄው በስድስተኛው መቃብራቸውን ቤዛ ተብሎ አልተሰጠንም አለ። አራጋፊ ይሁን አራጋቢው ሰውዬ ማለት ነው። ከክርስቶስ ቤዛ እኩል ሚዩት አድርግ። እኔ ትዋሽ ከክርስቶስ ቤዛ እኩል ነው ያልኩህ። ሚዩት አድርግ። እኔ ሚዩት አድርግ። አትዋሽ። ጀመረው ከክርስቶስ ቤዛ እኩል አልተሰጠንም ነው ያልኩህ። አትዋሽ። አጣራ። ከክርስቶስ ቤዛ እኩል አልተሰጠንም ነው ያልኩ። በቃ አለቀ። አላልኩም። እኔ ላውራበት ገድላት እንዳታነሳ አርጌ ነው ዛሬ የሚወጣው። ይሄ ፀጉራችን ወደ ነጭነት ሲቀየር እኮ ክብር ነው አይደል? በትውልድ ዘንድ ያስከብራል። እኔ እንዲህ ነኝ፣ እንዳንተ ቀለም አልቀባም። ግድ የለም የኔም ይኸው ቀለም የተቀባ ነው ነጫጭ እየወጣ ያለው። ኦኬ ልብ በል። ይሄ ነጭ ግን ጠጋበል አይታየኝም። ብራዘርዬ ካልታየህ አይንህ ችግር ስላለ ማለት ነው። በእርግጥ ነው እውነት ነው። ይሄ ትንሽ እንትን ስላለ ስጋው እያለ ስላለ ላይታየህ ይችላል። አሁን የጠየቅኩህን ጥያቄ መልስልኝ። ማን መልሳልኛል? ኦኬ ወዳጆቼ ይሄ ሰው ነው እንግዲህ ወገኖቼ፣ ይሄ ሰው ነው ተግባቦት ህግ የማያውቅ ይህ ሰው ነው። የወለዳቸው ልጆቹ ከሱ የተሻለ ተግባቦት ያውቃሉ ብዬ አስባለሁ። የእውነት እንደው እባክህ ሚዩት አድርግ። አንተ እኮ ሚዩት አድርግ፣ ሚዩት አድርግ። ምንም ማለት ስርዓት በአንተ አፍ አይጠሩም። ስርዓት የተግባቦት ህግ ወቅ ነው የተባልከው። ቢኒያም እባክህ ስርዓት። እኔ በደላላ ላገባው የተግባቦት ህግ ወቅ ነው እየተባልክ ያለ ስርዓት። ቢኒያም ይቅርታ በል። ልጆቼ በአንተ አፍ አይጠሩም። ይቅርታ በል። ላውራበት በአንተ አፍ አይጠሩም። ይቅርታ በል። ና ተመለስ። ስርዓት። እንዳንተ እኔ በደላላ አላገባውኝም። እንዳንተ በደላላ በሬ ሸጬ አላገባውም። ልጆችን ቀና ብለህ ማየት ሞራል የለህም። ስርዓት ያዝ። ስርዓት። እሺ ላውራበት። ቆሻሻ ደግሞ አንተ ነህ እኔን ልጆች የምትጠራው? ላውራበት። ምንም ማናችሁ ይቅርታ በል። ልጆቼ በአንተ አፍ አይጠሩም። ይቅርታ በል። ልጆቼ በአንተ አፍ አይጠሩም። ስርዓት።